ጤና ይስጥልኝ ውድ አድማጭ ተመልካቾቻችን እንደምን ቆያችሁ። በቀጥታ አንድ ቪዲዮ ከግንባር ይዘናል። ይህም ቪዲዮ የአፋብኃይል ቴዎድሮስ ዕዝ በወቅታዊ ጉዳዮች ላይ የሰጠው መግለጫ ነው። ይህ ቪዲዮ ለመላው ሚዲያዎች የተላከ ሲሆን የአፋብኃይል ቴዎድሮስ ዕዝ ምክትል ዘመቻ መምሪያ ኃላፊ መቶ አለቃ ማርቆስ አሞኘ በወቅታዊም የዕዙ ወታደራዊ ጉዳይ ላይ የሰጡት ማብራሪያ ነው። ከዚህ ጋር በተያያዘ በርካታ ህዝቡ ጥያቄ ያላቸው ጉዳዮች በተለይ ከቴዎድሮስ ዕዝ ጋር በተያያዘ ምን እየተካሄደ ነው፣ አንዳንድ የሚወሩ ወሬዎችስ እውነት ናቸው ወይንስ ውሸት ናቸው የሚለውን በአጠቃላይ ስላለው ወቅታዊ ሁኔታ መቶ አለቃ ማርቆስ አሞኘ እንደሚከተለው ይገልጻል። ሰላም እንደምን አላችሁ? መቶ አለቃ ማርቆስ አሞኘ ይባላለሁ። የቴዎድሮስ ዕዝ ምክትል ዘመቻ መምሪያ ኃላፊ ነኝ። ስለ አደረጃጀታችን በተለይ በፊት ላይ የነበረው አደረጃጀትና አሁን ላይ ያለው አደረጃጀት እናነጣጠራቸው ያላቸው ልዩነት ምን ይመስላል የሚለውን ነገር በከፊል ላካፍላችሁ። በፊት ላይ እንደሚታወቀው አብዮቱ ከፈነዳ ሁሉም ይህ ብሶት የወለደው በየቦታው በየአካባቢው በየቀየው በየሰፈሩ በየጎጡ ሁሉም የራሱን አደረጃጀት ነበረው። የራሱ ስያሜ ነበረው። የራሱ መጠሪያ ነበረው። አሁን ላይ ደግሞ እውቅና ባለው የወታደራዊ አደረጃጀት እንዲደራጅ ተደርጓል ስላችሁ በፊት ላይ በሻለቃ በብርጌድ ነው የሚታወቀው መጀመሪያ ሲጀመር። ይሄ ያለ የነበረን ደካማ ጎኖች ነበሩ። ደካማ ጎኖቹ ምንድናቸው? በፊት ላይ የነበረው አደረጃጀት ላይ ደካማ ጎን አንድ ሰራዊቱ የግለሰብ የሚመስል ነገር ነበረው። ሁለተኛ ልክ ማዶ ወይም ሌላ ቦታ የሚደርስ ጦር የሚመስል ነገር አይታይም ነበር። በተለያዩ ቦታዎች ላይ የተለያዩ ህጎች ነበሩት። ሁሉም እያንዳንዱ ከማህበረሰቡ ጋር ተያይዞ ህግ ነበረው። የራሱን የቻለ ህግ ነበረው በራሱ። ስለዚህ አሁን ላይ ግን ኖርማል ትክክለኛ ወታደራዊ ቁመና እንዲይዝና ትክክለኛ አደረጃጀት እንዲደራጅ አድርገናል ብያቸዋለሁ ቅድም። በፊት ላይ በሎጂስቲኩም የተነሳ ትንሽ ክፍተት ነበረ። የሎጂስቲክ ግብዓቱን በአግባቡ እየተጠቀምን አልነበረም። ሁሉም እያንዳንዱ የራስ ግብዓት ነበረው። አሁን ግን ወጥ የሆነ እንደ ድርጅታችን ወይም እንደ ቴዎድሮስ ዕዝ ወጥ የሆነ የሎጂስቲክ አቅርቦት እያቀረብን እንገኛለን። ይህን አቅርቦት ጥሩ ስራዎች እንዲሰሩ ጥሩ ጀብዶች እንዲሰሩ አድርጓል። ሌላው አሁን ላይ ያለው አደረጃጀት እንደሚታወቀው ሰራዊታችን በአንድም ሆነ በሌላ መልኩ በውጭም ሆነ በውስጥ አሉባልታዎች ወይም ወሬዎች ትንሽ የመበተን አቅጣጫ የሚያሳይ እይታ ነበር፣ ወይም በየቦታው የራሱን ተቀምጦ የሚያሳይ እይታ ነበር። ይህ እይታ ግን ጠላት እንደዚህ ሆኖ የሚቀር መስሎት በጣም ብዙ ፍከራዎች፣ ብዙ ዛቻዎች ነበሩ። እነዚህ እንዳናደራጅም በጣም ብዙ መንገድ ሄዷል። ጠላት ያለ የሌለ አቅሙንም ተጠቅሞብናል። ይህን ነገር አዲሱን አደረጃጀት እንደምናደራጅ መረጃ ስላለው ለምን ይህን አደረጃጀት ያውቀዋል። እሱ የተደራጀበትን አደረጃጀት ስለምናደራጀው በዚህ ከተዋቀረ በዚህ ከተደራጀ ኃይለኛ ምትና ኃይለኛ ጥቃት እንደሚደርስበት ስለሚያውቅ መቋቋም የሚያቅጥበትን አደረጃጀት የምናደራጅ መሆኑ ሲያውቅ ይህን እንዳናደራጅ በጣም ብዙ ሴራ ሰርቶብን ነበር። በየቦታው በየአካባቢው ያለ የሌለ አቅሙን አሟጦ ሲጠቀምብን ነበር የነበረው። ብዙ ዛቻዎች፣ ብዙ ፍከራዎችም ነበሩ። አጥፍተናል፣ በተነናል፣ የለም በየቦታው ምንም ነገር የለም፣ አመራሩ ብቻ ነው የቀረ፣ አባላቱ ሙሉ በሙሉ በእጃችን ነው እየተባለ ሲበጠረቁ ነበር የነበረው የብልጽግና አሽከሮች። ያን ሁላ ተቋቁመን ግን አሁን ከዚህ ገባ በማይባል መልኩ ጠላትን በሚያስፈራ ጠላት በማይፈልገው ጠላት በሚፈራው መልኩ ወገን በሚኮራበት ወገን በሚያስደስት መልኩ አደራጅተን አዋቅረን ጨርሰናል። ከአደረጃጀታችን ጋር ተያይዞ ምናልባት አንዳንድ ያልጠቀስኳቸው ነገሮች አሉ፣ መጠቀስ የሚገባቸው ነገሮች አሉ፣ መጠቀስ የማይገባቸው ነገሮች አሉ። ምክንያቱም መጠቀስ የማይገባቸው ነገሮች ማህበረሰባችንና የኛ ሰራዊት ብቻ የሚያውቃቸው ነገሮች አሉ። ከዚህ ውጭ ያለ ነገር ግን የዓለም ማህበረሰብ እንዲያውቃቸውና እያያቸው ያሉ ነገሮችን አንዳንድ ነገሮችን ልላቸው ይገባል። በተለይም አሁን ከአዲሱ አደረጃጀት ጋር ተያይዞ
ጠቅላላ ክልል አቀፍ የሆነ እንደ አማራ ፕሮፌሽናል የሆነ ጦር በቅርብ ቀን አስመርቀናል። እንዳልኳችሁ ጠላትን የሚያስፈራ አይደለም በትጥቁ በቁመናው ገና በእይታው አሁን የጠላትን ቁመና ማሸነፍ የሚችል ጦር ገንብተናል። ስልጠናም እያሰለጠንን ነው። የኮማንዶ ስልጠናዎችን ልዩ ግዳጅ መፈጸም የሚችሉ የከተማ ግዳጆችን መፈጸም የሚችሉ የከተማ ኦፕሬሽኖችን መስራት የሚችሉ ኃይሎቻችን በሰፊው እያሰለጠንን ነው። ከኮማንዶ ጋር ተይዞ ኮማንዶ የማያሰለጥን አሁን የትኛውም ቦታ ላይ የለም። በየትኛውም የጎጃም ወይም የቴዎድሮስ እዝ ክፍለ ጦሮች፣ ሻለቆች፣ ኮሮች በሚያስተዳድሩት ቀጠና ላይ ሁሉም እያንዳንዱ የኮማንዶ ኃይል እያሰለጠነ ይገኛል። እየታየም ያለ ነገር ስለሆነ ይህ ደግሞ አዲሱ ከመጣው አደረጃጀት ጋር ተያይዞ ለውጥ የመጣ ነው። ትልልቅ ከተሞች በጣም ክራውድድ የሆኑ ከተሞችን በእነዚህ ውስጥ ገብቶ ግዳጅ መፈጸም የሚችል ኃይልም በሰፊው እያበቃን እያሰለጠነ ወደ ስራም እያሰማራን እንገኛለን። ስለዚህ ይህም ማህበረሰባችን ሌላውም ሰራዊታችን ይህን ነገር በመረዳት ይበልጥ ወኔ እንዲሰንቅና ይበልጥ ይህን ትግል እንዲደግፉ አደራ ማለት ፈልጋለሁ። ሎጂስቲክን በተመለከተ እንደሚታወቀው የሎጂስቲክ አቅርቦቱ ወይም በፊት የሎጂስቲክ አጠቃቀማችን ትንሽ የተለያየ ድክመቶች ነበሩ። አሁን ግን ከዚህ የተነሳ ሎጂስቲክ አቅርቦታችንን በደንብ ውጤት በሚያመጣ መልኩ አድርገን የሚፈልገውን ነገር ሁሉ አሟልተን ለሰራዊታችን ተደራሽ አድርገናል። ከነዚህም የተነሳ የበፊቱ ሎጂስቲክ ከብክነትን እና ጥራትም ነበረ። አሁን ግን በተሻለ መልኩ አድርገን የበፊቱ አደረጃጀትን እና በፊት የነበረውን የሎጂስቲክ አጠቃቀማችን ጥለን አሁን በተሻለ መልኩ አደራጅተን ሎጂስቲካችን ለሁሉም ሰራዊታችን ተደራሽ አድርገን ጥሩ ውጤት እያመጣንበትና ጥሩ እድሎችን እያስመዘገብንበት እንገኛለን። እንደሚታወቀው በፊት እንደ አጠቃቀማችን ትንሽ ሂንታል ህዝብን የሚያመረቃ ወይም ህዝብን በሚፈልገው መልኩ አልነበረም፣ በተወሰነ በከፊል። አሁን ግን በሚፈልገው መልኩ አድርገናል። በተለይም የሎጂስቲክ በመጠቀም ይህንን አቅርቦትን በመጠቀም የተለያዩ ጥራት ያላቸው ጀብድ ያላቸው ስራዎችን እየሰራ እንገኛለን። በተለይም የከተማ ኦፕሬሽኖችን በተመለከተ በጣም በርካታ የከተማ ኦፕሬሽኖችን እየሰራንበትና እየተጠቀምንበት እንገኛለን። በአሁኑ ሎጂስቲክ አቅርቦት ለምሳሌ ያህልም ወይም ለአብነት ያህል በርካታ የቦምብ ጥቃቶችን እየፈጸምን እንገኛለን። የከተማ ኦፕሬሽኖች ምክንያቱም የታቀዱም ያልታቀዱም ኦፕሬሽኖችን እየፈጸምንበት እንገኛለን። ለምሳሌ ያህል ደብረ ማርቆስ፣ ዱማሜ፣ ቆይ፣ ደብረ ኤልያስ፣ ጎዛምን፣ ደጀን በእነዚህ ቦታዎች ላይ የተሳካ ኦፕሬሽኖችንና የጠላት መኮንኖችን የፖሊስ እንዲሁም የመከላከያ እንዲሁም የአድማ መከላከል አመራሮችንም በዚሁ ኦፕሬሽን አጠፌታ ምላሽ እየሰጠን መሆኑን ይታወቃል። ስለዚህ ሌሎችም እንደዛችን እንደ ቴዎድሮስ በሌሎችም በጎጃም ቀጠናዎች በርካታ እንደዚህ አይነት ኦፕሬሽኖችን ነገም እንሰራለን፣ አሁን እየሰራ እንገኛለን። ስለዚህ የአሁኑን ሎጂስቲክ አቅርቦታችንና የሎጂስቲክ አጠቃቀማችን በዚህ ልክ ውጤት እያመጣ መሆኑን ሁሉም የማህበረሰባችን ክፍልና ሰራዊታችን እንድትረዱት፣ ያው ጠላት ምስክር ስለማይሆን ምስክራችን እናንተ ናቸውና በዚህ ልክ እንድትረዱት ነው። በተጨማሪም እነዚህን አደረጃጀቶችና እነዚህን የሎጂስቲክ ግብዓቶችን በመጠቀም እንዲሁም በእነዚህ አደረጃጀቶች በፊት በነበረው የሽምቅ ውጊያ አሁን ወደ መደበኛ ውጊያ የሚያመጣና የሚያቀርበን ወይም የሚያበቃንን ስልቶችን እየተጠቀምን መሆኑን ማሳያ ነው። ስለዚህ አሁን በተጀመረው ወይም አሁን እየሰራ ነው ባለ አደረጃጀትና ሰርተንም ወደ ተግባር በገባው አደረጃጀት አማካኝነት በዚሁ አደረጃጀታችን በርካታ የገጠርና የወረዳ ንዑስ ከተሞችን መቆጣጠርና ከጠላት ነፃ የማድረግ ስራም እየሰራን እንገኛለን። ለእነዚህም ማሳያ ያህል ለምሳሌ ደጋዳሞት ወረዳና ዙሪያዋ አካባቢ ያሉትን ደንበጫ እና ዙሪያዋ፣ ሞጣ እና ሞጣ ዙሪያ አካባቢዋ፣
እነዚህም ቦታዎች ማስለቀቅና በወገን ስር እንዲሆኑ የማድረግ ስራ ሰርቷል። ሌላኛው በዚሁ አደረጃጀታችን ወይም በዚህ መዋቅራችን ከዋናው አስፋልት ውጭ ወረዳና ንዑስ የወረዳ ከተሞች ማስለቀቅና በእኛ ቁጥጥር ስር እንዲሆኑ የማድረግ ስራ ሰርተናል። አዲስ የተሰራው ተቋማዊ አደረጃጀት የእነዚህ ማሳያ ሆኗል ማለት ነው። አሁን የጠቀሱላችሁ ከተሞች አዳዲስ ቦታዎች የዚህ ማሳያ ሆነው ቀርበዋል። እነዚሁም አሁን የጠቀሱላችሁ ቦታዎች የተለቀቁት በመደበኛ ውጊያ ስልታችን ነው። እንደ በፊቱ የሽምቅ ውጊያ አይደለም። ያው ስለሚታወቅ በመደበኛ ውጊያ ስልታችንና የተቀናጀ የዘመቻ ስራዎችን በመስራት ሰራዊታችን ጠንካራና ክንደብርቱ ሆኖ እነዚህን ቦታዎች ማስለቀቅ ይችላል በመደበኛ ውጊያ። ስለዚህ ይህ ጅማሮ ነው። አሁን ከዚህ በላይ እያሰፋና እያጠናከርን የምንሄድ መሆኑንም በዚሁ አጋጣሚ ልገልጥላችሁና ላሳውቃችሁ እፈልጋለሁ። ሌላኛው ይህን አደረጃጀትና ይህን መደበኛ ውጊያ በመጠቀም የጠላት ተልዕኮ ሲፈጽሙ የነበረ ያልሰሩትን ሰራን እያሉ ያላደረጉትን አደረግን እያሉ በየሚዲያው ሲበጠረቁ የነበሩ ባንዳዎችንም ሰራዊታችን እጅ በእጅ እየያዘ እያስወገደበት የመጣ መንገድ አለ። አሁንም የሚቀሩ ግለሰቦች አሉ። እነሱም በየቦታው እያሳደደ ተቋማችን ባለበት አጠቃላይ በአራቱም ግዛት በወሎ፣ በሸዋ፣ በጎንደር፣ በጎጃም ያሉትን እነዚህ የቲክቶክ አርበኛዎችን ሰው ያልሰራውም በገንዘብ እየተከፈላቸው ስራ የሚሰሩ ግለሰቦችን እያስወገደ ይገኛል ሰራዊታችን። አሁንም ይሄ ነገር ቀጣይነት ያለው መሆኑን ሁላችሁም እንድትረዱ አይደለም። በመደበኛ ውጊያ ይቅርና ሰርጎ በመግባትም እስከ ቦታው ድረስ እስከ ቢሮ ድረስ እያነቀ የሚያመጣ ጦር እየገነባን መሆኑንም እንድታውቁትና ማሳወቅም ስላለብኝ፣ ሌላው ከዚህ ከኛ ከቴዎድሮስ ወጣ ስንል ወደ ሌሎች የአማራ ክፍለ ሀገራት በጣም ትልልቅ ጀብዶችና ትልቅ ውጤቶችን እያመጡ በጣም ከዚህ ግባ የማይባለውን እንዳልኳቸው ከሽምቅ ውጊያ ወደ መደበኛ ውጊያ ገብተው ትልቅ ውጤት እያመጡ ያሉ የአማራ ክፍለ ሀገራት በዚሁ አጋጣሚ ድርጅታችን ቴዎድሮስ ዘመቻ ክፍሉ በየደረጃው ያለው አመራር ግን የቴዎድሮስ ሰራዊታችን አባላት ይህንን በሌሎች ከቴዎድሮስ ውጭ ያላችሁትን ወይም የአማራ ክፍለ ሀገራት ማድነቅና አድናቆቱን በዚሁ አጋጣሚ ልገልጥላችሁ ፈልጋለሁ። ከክልል ወጣ ስንል ኦሮሚያ ክልል ላይ ያለ የዲዛሙ እዝ በርካታ ግዳጆችና በርካታ ውጤቶችን እያመጣችሁ እንደሆነም እኛም ከጎናችሁ እንደሆነ ሰራዊታችንና የኛም የቴዎድሮስ ዘመቻ ክፍሉ ምስጋና ማቅረብ ይፈልጋል። ጠላት አሁን ላይ የኛን ምት ወይም የኛን ውጊያ ወይም የኛን አስደንጋጭ የሆነ ኦፕሬሽን መቋቋም ሲያቅተው፣ የዚህ ምላሽ መስጠት ሲያቅተው በንጹሃን ማህበረሰባችን ላይ ከባድ የሆነ ከሳራና ከባድ የሆነ ጥቃት እየፈጸመብን ይገኛል። በተለይም በንጹሃን ማህበረሰቡ ላይ ምንም በማያውቅ ማህበረሰባችን ላይ እኛ መቋቋም ቢያቅተው ወይም የሰራዊታችንን ቁመና መቋቋም ቢያቅተው ማህበረሰባችንን በረጅም ተወንጫፊ መሳሪያዎች እየመታብን ጥቃት እያደረሰብን እያጠፋብን ይገኛል። ለምሳሌ አሁን የሚጠቀማቸው በማህበረሰቡ ላይ የሚጠቀማቸው ባልታጠቁ ማህበረሰቦች ላይ የሚጠቀማቸው በንጹሃን ማህበረሰብ ላይ የሚጠቀማቸው ምንም በማያውቅ ማህበረሰብ ላይ የሚጠቀማቸው ነገሮች ዘንግ ይዞ በሚጓዝ ማህበረሰብ ላይ ከዘራ ይዞ በሚጓዝ ማህበረሰብ ላይ ነግዶ በሚበላ ማህበረሰብ ላይ ምን ይጠቀማል? አይቶ ሰምቶት ማያውቅም ሞርተር፣ ታንክ፣ መድፍ፣ ቢኤም፣ ድሮን እየተጠቀመ እየጨፈጨፈብን ይገኛል። የዚህን መጨፍጨፍና የዚህን በደል የዚህን አረመኔ መንግስት በህዝባችን ላይ ያደረገውን ጥፋት ድርጅታችን ቴዎድሮስ ዘመቻ ክፍሉ በደረሰባቸው ጥፋት በደረሰባቸው ማህበረሰቦች ላይ መጥናናትን እየተመኘ አስፈላጊውን ሁሉ አጥፊ ተመላሽ ለመስጠት ሰራዊታችን ዝግጁ ነው፣ ያደርጋል። ይህንን በቅርብ ቀን ጠብቁናላችሁ። አሁን እየሞከርነው ነው፣ እየጀመርነው ነው። ስለዚህ የብልጥግና በፊት በጥሮታ የወጣህ የነበርህ፣ በተለያየ በዲሲፕሊን ወጣህ የነበርህ፣ በተለያየ ነገር ወጣህ ተባረህ የነበርህ፣ አሁን ግን አመራር ሆነህ ምን ይበላበባል መሰላችሁ?
ምንቸቶች ጠፉና ጋኖቹ ጠፉና ምንቸቶች ጋን ሆኑ ይባላል። ስለዚህ ጀግኖች መሪዎች በነበሩበት ጀግኖች ጀነራሎች በነበሩበት ስለ ኢትዮጵያነት ብቻ የሚያጠምጥሙ ስለ ኢትዮጵያነት ብቻ ስሜት የሚሰማቸው ጀነራሎች በነበሩበት አሁን ግን ድሮ ስትዘርፍ የነበረውን ድሮ ስትበቀል የነበርከው አሁንም በድጋሚ ናስረቅ ብሎ ያስገባህ የመከላከያ ስም የምጠራ ጀነራል አመራሮች እንታቅራሩ በጣም እያቀራራቸው ነው፣ በጣም እየፈከራቸው ነው። ስለዚህ እናንተ ቀራርቶ ጀምራችኋል፣ እኛም አሁን ፈከራ ላይ ነው። በምትመጡት ልክ ምላሽ እንሰጣለን። ስለዚህ ይህን ነገር ለማድረግ ሰራዊታችን ዝግጁ እንደሆነ የዚህን ንጹሃን ማህበረሰብ ደም ለመመለስ ዝግጁ መሆኑን መግለጽ ፈልጋለሁ። ዘመቻ ክፍሉ አጠፌታ ምላሽ መስጠት ምንሰጥ መሆኑን ቃል እንገባላችኋለን። ሌላው ምናልባት ከእንትን ጋር ተያይዞ ከምርጫ ጋር ተያይዞ አንዳንድ ሀሳቦችና አንዳንድ ነገሮች ማለት ፈልጋለሁ። ምርጫ ተያይዞ እንደሚታወቀው አሁን 8 ዓመት መርጦ ያው እንግዲህ 2 ዓመት ህግ ወጥ ቢሆንም 8 ዓመት መርጦ አሁን ደግሞ እንደገና ሌላ 8 ዓመት ለመምራት እያደረገ ያለን ጫናና እየፈጠረ ያለን ተጽዕኖ ሁሉም ማህበረሰባችን ይረዳዋል ብዬ አስባለሁ። በፊት ላይ ማህበረሰባችን አጠቃላይ የኢትዮጵያ ህዝብ ብሎም የአማራ ክልል ህዝብ በፊት ላይ ምርጫ እንዴት ነው ሲመረጥ የነበረ፣ በምን መልኩ ይመረጥ ነበር፣ ምንስ ያካተተ ነበረ ስለምትረዱት ብዙ ምርጫዎችን መርጣቸዋል። ስለዚህ የአሁኑ ምርጫ ግን ያን ያማከለ አይደለም። አንደኛ በፊት ላይ ሲመርጡ የክልሎች እያንዳንዱ ክልል የ9 ክልሎች አሁን የተጨመሩትን ጨምሮ የእያንዳንዱ ተወካይ ያለው በህዝብ ተወካዮች ምክር ቤት፣ የፌዴሬሽን ምክር ቤት በእነዚህ አማካኝነት የሚሄዱ ግለሰቦች ነበሩ። አማራን የሚወክል አንድም የምርጫ ቦርድ ወክሎ ሄደ እንደሌለ ሁላችሁም እንድትረዱ። አማራን የሚወክሉ ጀግኖች ለአማራ አይደለም ቀርቶ ለኢትዮጵያ ብሎም ለአፍሪካ የሚበጁ ጀግኖች የተማሩ ጭንቅላት ያላቸው ግለሰቦች ታስረው ተንኮራሽተው ተቀምጠዋል። እነ ክርስቲያን ታደለ፣ እነ ዮሐንስ ቦያሌው፣ እነ ደሳሌ ጫኔ ወዘተ ሌሎች በርካታ አመራሮች አሉ። እነዚህ ተጽዕኖ ደርሶባቸው ከዚህ ምርጫ እንዳይሳተፉ ተገለው በእስር ቤት ተንኮራሽተው የሚገኙ መሆኑን የክልላችን የአማራ ማህበረሰብ እንድትረዱት እፈልጋለሁ። ስለዚህ ይህን ያማከል አይደለም አሁን ምርጫው። ሲቀጥልም አሁን በፊት ላይ ምርጫ ሲመረጥ አይደለም የመከላከያ ሰራዊት ይቅርና የክልል በየወረዳው በየቀበሌው ያለ የሚኒሻ ኃይል እንኳን እንደዚህ አይነት ተጽዕኖ ፈጥሮ ሲያስመርጥ አልነበረ። አሁን በመከላከያ ምርጫው አሁን ገበያ ላይና ቤተክርስቲያን ላይ እንዲሁም በሌሎችም በአምልኮት ቦታዎች ላይ ነው ምርጫ እንዲመረጥ እየተደረገ ያለ። ይያዘር ግለሰቡ የምርጫ ካርድ ይሰጠዋል፣ ፈርም ይባላል፣ ይፈርማል። ቀጥታ ያ ኮረጆ ላይ ገብቶ በስነ ስርዓቱ በህጋዊ መልኩ ፓርቲዎች ቀርበው የሚመረጥበት መንገድ አይደለም። ይሄዳል፣ ምርጫ ወረቀት ይሰጠዋል። ወረቀት ከያዘ በኋላ ይፈርማል። ከፈረመ በኋላ መርጠሃል ተብሎ ጨርሷል እኮ በቃ በግልጽ። ስለዚህ ማህበረሰባችን ጥንቃቄ እንድናደርግ አንተን የሚወክል አማራን የሚወክል አንድም ግለሰብ እንደሌለ እንድትረዱ። ከዛ ውጭ ግን በገበያ ቦታና በቤተክርስቲያን ቦታ እንዲሁም በልቅሶ ቦታዎች ላይ እንደዚህ አይነት የስርዓቱ መከላከያ ብሎ ራሱን የሚጠራው አካል በሚመጣበት ሰዓትና ሌሎችም የሚመጡት የእሱን ስራ የሚያስፈጽሙ የሚመጡ አካሎች በሚመጡበት ሰዓት ላይ ማንኛውም ማህበረሰባችን የተሰባሰበ ቦታ ላይ እንዲገኝና በአካባቢው ላይ እንዲኖር ማድረግ እንደማይቻል እንድትረዱ። የተከለከለ ነው። ከመጣ አውቶማቲካሊ መበተን ያለበት ማህበረሰቡ። ከዛ ውጭ ግን ቁጭ ለብት ቆየው ምንም አይለኝም ብለህ ተመርጣለህ። ከተመረጠ በኋላ በጉልበት ነው የምትመርጠው። ያው መቼም በስርዓት እንደማይመረጥ ታውቃላችሁ። በጉልበት ማስመረጥ ስለተጀመረ ይህንን ስርዓት እንድትቃወሙ ላሳስብ እፈልጋለሁ። ከዚህ ውጭ ግን ይህንን መርጦ የሚገኝ 8 ዓመት ገድሎናል ብልጥግና አሁንም እንደገና ሌላ 8 ዓመት ይግደለን ብለህ የምትቀርብ አካል ካለ ግን በራስህ ላይ ሌላ እባብ እየጠመጠም እንደሆነ እንደተረዳ አይቻልም። እየሞቱ በድሮን እየሞተ በሞርተር እየሞተ በቢኤም እየሞተ በየሄደበት ቦታ እየታፈነ እየተገደለ ህዝብ ንጹሃን ማህበረሰባችን በድሮን እየተጨፈጨፈ እንዳልሆነ እየሆነ እየሞተ ምርጫ የለም። ምርጫችን ትግልና ትግል ነው። ምርጫችን አፈሙዛችን ነው። ምርጫችን ክንዳችን ነው። ከዚህ ውጭ ሌላ ምርጫ የለም። ሁላህም ቆርጠህ በዚህ ልክ እንድትነሳ ማሳሰብ ፈልጋለሁ። ሌላው ምናልባት ከዚህ ከከጅና ኩብላላ ጋር ተያይዞ አንዳንድ ውዥንብሮች የተፈጠሩ ነገሮች አሉ። አመራር ከዳ፣ አባል ከዳ፣ ቅብጥር የሚባል ነገር አለ።
እኛን ተቋማችንን እኛን የከዳን አንድም ሰው የለም በግልጽ የምናገረው። ምክንያቱም በፊትም የብልጽግና የሽንት ጨርቅ የነበሩ ግለሰቦች የብልጽግናን ዓላማ ሊያሳኩ መጡ የነበሩ ሰዎች አልሳካላቸው ሲል የራሳቸውን ተልዕኮ መፈጸም ሲያቅታቸው ተመልሰው ሄዱ ናቸው። ከዚህ ውጭ ግን የአማራ ክልልን የካደ የአማራን ሕዝብ የካደ ወይም ትግሉን የካደ አንድም ግለሰብ የለም። የካደው የራሱን አባት፣ እናት፣ ወንድም፣ አክስት፣ አጎት፣ ልጅ ነው ከድቶ ሄደ። ከዚያ ውጭ ግን እኔ መቶ አለቃ ማርቆስን የከዳ የለም። ሌሎችም አጠቃላይ በድርጅታችን ያለን አመራር ብሎም ጀግናው ታጋይ ሰራዊታችንን የከዳ አንድም ሰው የለም። ምክንያቱም እነዚህ ሰዎች ምንድነው ዓላማቸው? ምንድነው ተልኳቸው? ድሮም ታውቁታላችሁ። ድሮ በጣሊያን ሰዓት እንቁላል ሲያቀብሉ የነበሩ ካልሳጣቢ የነበሩ አለቅላቂ የነበሩ አሁንም የዘር ኑሮባቸው አሁንም ያን ለመፈጸም ወጥ የነበሩ ግለሰቦች ነበር። ሳይሳካላቸው ቀርቷል። ምክንያቱም ከእነዚህ ካሉት ላይ ምንም አይጠበቅም። ድሮም ከዝንብ ማር አይጠበቅም። የምንጠብቀው ማርን ከንብ ላይ ነው። ስለዚህ እንደዚህ ካሉት ሰዎች ላይ አንዳችም ነገር የምንጠብቀው ነገር የለምና ስለከዳ ራሱን የቻለ ዓላማ ያለው ዓላማውን የሳተ ጋር እኛ ተቋማችን ከዳ ብሎ የምናገረው ነገር የለም። የከዳ ራሱንና የራሱን ቤተሰብ ከርቶ ሄደ መሆኑን በዚሁ አጋጣሚ ልገልጥና ላሳስብላችሁ እሞክራለሁ። ወደ መጨረሻው እና ወደ ማጠቃለያው ስመጣ ከአድማ መከላከል ጋር ተይዞ አንዳንድ መልዕክቶች ማስተላለፍ እፈልጋለሁ። በተለይ አድማ መከላከል፣ ሌሎችም ሚሊሻ፣ ፖሊስ ተቋማችን በርካታ ጊዜ ጥሪ ያደርጎላችኋል። መጣችሁ ህዝባችሁ እንድትመስሉ፣ መጣችሁ ይህን ትግል እንድትደግፉ፣ መጣችሁ በጋራ ሆነን የመጣብንን አማራ ጠላታችንን በጋራ እንድናሸንፍ፣ በጋራ እንድንዋጋ ጥሪ ተከታታይ በርካታ ጥሪዎችን አድርጎላችኋል። ይሄን ብሎ እየመጣችሁ ያላችሁ ወንድሞቻችን አላችሁ፣ እናመሰግናለን። አሁን ለመምጣት ፍላጎት ያላችሁ፣ አሁን መግባት የምትፈልጉ እንድትመጡ እያልሁኝ ምናልባት ግን አሁን በዚህ 3-4 ቀን ውስጥ አዳዲስ መዋቅሮች በእናንተም በኩል የተፈጠረ እንደሆነ እናውቃለን። ለምሳሌ አድማ መከላከልን ወደ መከላከያ እንድትገቡ፣ በመከላከያም ገብታችሁ በአመራርነት ደረጃ ያላችሁ በአድማ መከላከል አመራርነት ደረጃ ያላችሁ ወደ መከላከያ ገብታችሁ የአመራር ምደባ ቦታዎችን ያወቃችሁ አላችሁ። ስለዚህ ምን ለማድረግ ተፈልጎ ነው? እስካሁን ድረስ ምናልባት መከላከያ እናንተን ከፊት እያሰለፈ ከኋላ አለዋችሁ እያለ እናንተና እኛን እያባላን እየተፋጀን እየተጋደነ መሆኑ ይታወቃል። አሁንስ ምን ተፈልጎ ነው ወደ መከላከያ አመራርነት ሊወስዳችሁ የተፈለገበት ምክንያት ምንድነው? ንቁ እንጂ መንቃት አለባችሁ። በደህናው ጊዜ እኮ ጀግናው አሳምነው ጽጌ አንቅቶ ነዷል። ልዩ ኃይል ፈረሰ። ሲፈርስ ምን ተሰማችሁ? ወዳደሮችና አንዳንድ ከርሳሞች ገባችሁ። ሌላው ግን መጣችሁ እየታገላችሁ ያለና በሱ ስምም ትልቅ ጀብዶች እንዲሰራችሁ ያላችሁ አላችሁ። አሁንም እናንተ ወደኛ እንድትመጡ ወደኛ ገብታችሁ ይህን ትግል እንድትደግፉ የቴዎድሮስ እዝ ብሎም እንዳጠቃላይ ሌሎችም የክልላችን ክፍለ ሀገራት ይህንን ጥሪ የሚቀበሉና ስትመጡ ባገባው የሚቀበላችሁ መሆኑን መግለጥ ፈልጋለሁ። ስለዚህ ኑ ግቡ፣ ያለምንም ኮሽታ ያለምንም ችግር እንቀበላችኋለን። መጣችሁ እኛ ምሰሉ፣ ተዋጉ። አቅም ያለህ ትዋጋለህ፣ አቅም የሌለህ አማራን መስለህ ቁጭ ብለህ ትቀመጣለህ። የ3 ዓመት በደላችሁን በ30 ደቂቃ ካሱ፣ ግቡ፣ ኑ አለን። ተቋማችን ሰፊ ነው። አዳዲስ መዋቅሮችን ዘርግቷል። የእናንተን አቅም መቀበል የሚችል አደረጃጀት ፈጥረናል። እርግጥ በፊት ላይ ምናልባት የነበረው አደረጃጀት ሊያስቀይም ይችላል። ሰፈር ያልወጣ ነበር። አሁን ግን እንደ ክልላችን ወጥ የሆነ እንደ አማራ ወጥ የሆነ ተቋም ተመስርቷል። ብሎም እንደ ቴዎድሮስ እዝ አንድ እዝ ተመስርቷል። ስለዚህ በዚህ ገብታችሁ እንድትታገሉ እንድታታግሉ አደራ መልእክቴ ይሆንልህ። አመሰግናለሁ። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ ምክትል ዘመቻ መምሪያ መቶ አለቃ ማርቆስ አመሰግናለሁ።